ዶክተር ሮዳስ ተከሰሰ። አሁን የተሰማ ሰበር ዜና የ15 ሚሊዮን ብር ድጋፍ ውድቅ ተደረገ። ወርቁ አይተነው ለደብረ ብርሃን ተፈናቃዮች የሰጠው የገንዘብ ድጋፍ አግማስ ኢትዮጵያ አልቀበልም ሲል መግለጫ አውጥቷል። አሁኑኑ በአስቸኳይ አቁሙ፣ ህገወጥ ነው ተብሏል። በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታችሁም እንድትታቀቡ ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ተናግረዋል። ዘመድኩንን አታለሉት። በአንድ ጉዳይ ነው ያታለሉት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በአዲስ ቪዲዮ ተመልሻለሁ። ዛሬ እንግዲህ 3 ርዕሰ ጉዳዮችን በስፋት እንመለከታለን። አንደኛው እንግዲህ እጅግ ተወዳጅ የሆነው መጋቢ ሐዲስ ሮዳስ ተከሰሰ እየተባለ ነውና በምንድን ነው የተከሰሰው ምንድነው የሚለውን ነገር በስፋት እንመለከታለን። ሌላው ዘመድኩንን አታለውታል፣ በተለይ በዋልድባ ገዳም ዙሪያ በሱ ምክንያት አታለውታል የሚል ነገር እየተሰማ ነው። በዚህ ከገቢ ማሰባሰቢያው ጋር ተያይዞ ያስ ምንድነው የሚለውን እንመለከታለን። ሌላው እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት አለ። እንግዲህ በደብረ ብርሃን የሚገኙ በርካታ ተፈናቃይ ወገኖቻችን አሉ። እነዚህን እርዳታ እያደረገ የሚገኝ ድርጅት ነውና ሰሞኑን እንግዲህ ወርቁ አይተነው ወደ 15 ሚሊዮን የሚጠጋ ድጋፍ አድርጓል። ያንን ድጋፍ አልቀበልም ብለዋልና ይህስ ነገር ምንድነው የሚለውን በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እንግዲህ ከኋላ የተለያዩ ድምጾች ሊኖሩ ይችላሉ። ስለ ድምጽ ጥራቱ ይቅርታ ጠይቃለሁ። እንግዲህ ገናናውን መልአክ የቅዱስ ገብርኤልን በዓል ለማክበር ወደ ቁልቢ ነው የምገኘውና ካረፍኩበት ሆኜ ነው ይህንን መረጃ ማጋራችሁ። ከኋላ የተለያዩ ድምጾች ይኖራሉ። ስለነዛ ድምጾች በጣም ይቅርታ። እስቲ ቀዳሚ ያደረግነውን እንመልከት። አሁን የተሰማ ሰበር ዜና የ15 ሚሊዮን ብር ድጋፍ ውድቅ ተደረገ። ወርቁ አይተነው ለደብረ ብርሃን ተፈናቃዮች የሰጠው የገንዘብ ድጋፍ አግማስ ኢትዮጵያ አልቀበልም ሲል መግለጫ አውጥቷል። ለ4 ዓመታት በበጎ አድራጎትነት ስራ ላይ የቆየው አግማስ ኢትዮጵያ ባወጣው መግለጫም ድርጅቱ ከመንግስት ጋር በቅርበት የሚሰራ አጋዥ ድርጅት መሆኑን ገልጸው ላለፉት ቀናት ሲያደርግ የነበረውን የኦንላይን የገንዘብ ማሰባሰቢያ መርሃ ግብር ማጠናቀቁንም አውጇል። ድርጅቱ ድጋፉን ያልተቀበለበት ምክንያትም ሲገልጽ ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ ነው፣ ከድርጅቱ መርህ ጋር የማይሄዱ አካሄዶች በማየታችን ማንኛውም የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ድጋፍ አንቀበልም ሲል በይፋ አስታውቋል። አግማስ ኢትዮጵያ እስካሁን ለተፈናቃዮች ለተቸገሩ ወገኖች ሲያደርግ የነበረውን ድጋፍም አድንቆ ከዚህ በኋላ ግን ሂደቱን መዝጋቱንም አረጋግጧል። ጥያቄ፣ እናንተስ የድርጅቱን ውሳኔ እንዴት አያችሁት? ትክክለኛ እርምጃ ነው ወይስ ፖለቲካና በጎ አድራጎት መለየት ነበረበት? ኮሜንት ላይ ተወያዩበት። በሌላ ሰላም ጤና ይስጥልኝ የተወደዳችሁ ወንድሞች፣ አንድ ነገር ግልጽ ላድርግላችሁ። ሲቪል ሶሳይቲ ኦርጋናይዜሽኖች በህግ ነው የተቋቋሙት። ከዛ በኋላ የተቋቋሙበት ዓላማ መንግስት የማይደርስባቸውን ወይም ደግሞ መንግስት እና ህዝቡ መካከል ብሪጅ ሆነው መንግስት የማይደርስባቸው ቦታ ገብተው ስራ ይሰራሉ። መንግስት ሁሉን ነገር መስራት ስለማይችል፣ ስለዚህም ምክንያት በአዋጅ ከፖለቲካ፣ ከሃይማኖት፣ ከዘር ነፃ ናቸው። ይሄ ማለት ሁሉንም ያሳትፋሉ ነው ትርጉሙ። ለምሳሌ አግማስ የሚባለው ድርጅት ከዘር ነፃ ነኝ ሲል አማራውም፣ ኦሮሞውም፣ ትግሬውም፣ ጉራጌውም ምናምንም የሚሰጠውን ይቀበላል። አማራውንም፣ ኦሮሞውንም፣ ጉራጌውንም ያገለግላል ማለት ነው። አንደኛ። ሁለተኛ፣ ከዘር ወይም ከሃይማኖት ወይም ከፖለቲካ ነፃ ነኝ ሲል ከብልጽግናም ከኦነግም ከምንም ይቀበላል። የብልጽግናም የኦነግም የምንም ሰው እርዳታውን ከፈለገ ይሰጠዋል። እርዳታውን በፖለቲካ አመለካከቱ ምክንያት፣ በዘር አመለካከቱ ምክንያት፣ በሃይማኖት አመለካከቱ ምክንያት አይቀንስም ወይም አያዛባም ማለት ነው። ደን ከሃይማኖት ከዘር ከፖለቲካ ነፃ መሆን ማለት ይሄ ነው። እነዚህ አግማስ የሚባሉት ሰዎች አቡኪ ምን እንደነገው አላውቅም። እኔ ለአቡበከር ያለኝን ክብር ደጋግሜ ገልጣለሁ። አሁንም ሙሉ ሪስፔክት አለኝ። ሜቢ ሚስ አንደርስታንዲንግ ሊሆን ይችላል። ወርቁ አይተነው ምንም አይነት ፖለቲካ አመለካከት ሊኖረው ይችላል። በህጋዊ መንገድ ገንዘብ ከሰጠ ግን የመቀበል ግዴታ አለበት። ምክንያቱም እርዳታ ሰበስብለታለሁ ብሎ ያለው ወገን የትኛውም አይነት የፖለቲካ አመለካከት ቢኖረው እርዳታው ሊደርስ ግዴታ ነው። እንደገና የትኛውም አይነት ሰብአዊነት የሚሰማው ሰው ምንም አይነት የፖለቲካ አመለካከት ቢኖረው እርዳታ የመስጠት መብት አለው። መኒ ላውንድሪንግ አይደለም እየሰራ ያለው። which means በሆነ ነገር በወንጀል ያገኘሁትን ገንዘብ ላንተ ሰጥቼ አንተ ይሄንን ገንዘብ አጽዳልኝ እያለው አይደለም። በህጋዊ ደረጃ ነጋዴ የነበረ ሰውዬ በፖለቲካ አመለካከት ምክንያት ከብልጽግና ጋር ተጣልቶ ውጭ ያለ ነው። በህግ ይፈለግ አይፈለግ የማውቀው ነገር የለኝም። ይሄ ሰውዬ 15 ሚሊዮን ብር እረዳለሁ አለ። ከፖለቲካ ነፃ ነን ሲቪል ሶሳይቲ ኦርጋናይዜሽኖች ሁላችንም ማለት ነው። የትኛውም ሲቪል ሶሳይቲ ኦርጋናይዜሽን የፖለቲካ ኢንቴንሽን የለው። ህጋዊ ከሆነ ከማንም ሰው እርዳታ ይቀበላል። ህጋዊ በሆነ መንገድ ለማንም ሰው ያለ አድሎ ያደርሳል ማለት ነው።
እኔ የህግ ባለሙያዎች ይህንን ከህግ አንጻር በደንብ እንድትመለከቱ ትፈልጋለሁ። ይህ ኦርጋናይዜሽን ሊጠየቅ ይገባል። 15 ሚሊዮን ብር በጣም ብዙ ሰዎችን ያደርጋል። በጣም ብዙ ሰዎችን በእርግጠኝነት የምነግራችሁ መንግስት አልከለከለውም። መንግስት ሊከለከለው እንኳን መንግስትን መክሰስ ነበረበት። ምክንያቱም የመንግስት ኃላፊ አንድ ሰው ነው። ሰው ሚስ አንደርስታንዲንግ ሊኖረው እና ጣልቃ ሊገባ ይችላል። እንደዚህ ሲያደርግ ኖ እኛ የተቋቋምንበት አዋጅ ከፖለቲካ ነፃ ነው ይላል። ሰው ማንም ሰው መጥቶ መስጠት አለበት ብሎ የማስረዳት ግዴታ አለባቸው። አቡበከር ደግሞ የሃይማኖት ሰው ነው። የሃይማኖት ሰዎች ደግሞ ኢንፎርምድ ናቸው ብዬ አምናለሁ። ሰው እንደዚህ አይነቱ ጥንቅጥ ውስጥ እንደዚህ አይነት የህፃን ልጅ ስራ ውስጥ ይገባሉ ብዬ አላምንም። ስለዚህ አቡበከር ግልጽ ማድረግ አለብህ። መንግስትም ሊጠይቀው ይገባል። ለምንድን ያልተቀበልከው? ምክንያቱም አንተ ከፖለቲካ ነፃ ነህ። የትኛውም የፖለቲካ አሁን እነ አቡበከር የብልጽግና ፓርቲ አባል ቢታመም እና እነሱ መርዳት ቢኖርባቸው ላይ ረዱት ነው ማለት ነው። ወይም ደግሞ አንድ የወርቁ ምናምን አይተ ነው ሪዮት ያለው ሰው ቢታመም እሱን ላይ ረዱት ነው ማለት ነው። ቢራብ ላይ ረዱት ነው ማለት ነው። ከፖለቲካ ነፃ ነኝ ማለት የትኛውም የፖለቲካ አመለካከት ያለው ሰው ቢቸገር ረዳዋለሁ ማለት ነው። ከሃይማኖት ነፃ ነኝ ማለት የትኛውም የሃይማኖት አባል ቢቸገር ረዳዋለሁ ማለት ነው። ሃይማኖት መርጬ ወይም የፖለቲካ ድርጅት መርጬ አልረዳም ማለት ነው። እኔ ግራ የገባኝ በአቡበከር ማጆሪቲ ሌቭል ያለ ሰው እንዴት እቺ ዴፊኔሽን ትጠፋዋለች ነው። የተወደዳችሁ እኛ ከፖለቲካ ነፃ ነን። እኔ እንደነገርኳችሁ ደጋግሜ ሲቪክ ሶሳይቲ ኦርጋናይዜሽን ውስጥ ነው የምሰራው። ከፖለቲካ ነፃ ነኝ፣ ከሃይማኖት ነፃ ነኝ። ሙስሊም ይሁን ክርስቲያን ይሁን ምናምን መረዳት ካለበት እንረዳዋለን። የተቸገረ ወገናችንን እንረዳለን፣ እናቋቁማለን። የትኛውም ብሔር ይምጣ፣ ጉራጌ ይሁን፣ ኦሮሞ ይሁን፣ ትግሬ ይሁን፣ ጋሞ ይሁን ምናምን የእኛን እርዳታ ከፈለገና እኛ እሱን ለመርዳት እግዚአብሔር እድል ከሰጠን እንረዳዋለን። ከየትኛውም ሃይማኖት ነፃ ነን። ሙስሊምም ክርስቲያንም ምናምን ቢመጣ እንረዳዋለን። ሲቪል ሶሳይቲ ኦርጋናይዜሽን ማለት ይሄ ነው። ወርቋይተነው አንድ ኢትዮጵያዊ ነው። በፖለቲካ አመለካከት ምክንያት የራሱ የሆነ መስመር ውስጥ ነው ያለው። ግን ነፃ ነን፣ እንቀበላለን። በባንክ ቤት ካስተላለፈው፣ በህጋዊ መንገድ ካስተላለፈው ዓላማችን ግልጽ ነው። ደብረ ብርሃን ላይ ያሉ ሰዎችን መርዳት ብላችሁናል። ሁላችንም እየተረባረብን ነው። እጸጽ ላይ ያሉ ሰዎችን መርዳት ብላችሁናል። በምንችለው መንገድ እየተረባረብን ነው። እኛ ዓላማችን ሰዎችን ማብላት ነው። ከመንግስት ጋር ተባብረን የምንሰራው በአዋጅ ነው የተቋቋም ነው እና አቡበከር ይህን ነገር በደንብ ማየት አለበት። እኔ ሰዎች ስንሆን በተለያየ መንገድ እንሳሳታለን። አቡኪም ተሳስቷል ብዬ አምናለሁ። ከፖለቲካ ነፃ መሆን ማለት ምን ማለት እንደሆነ መወያየት ፍላጎት ካለ አቡበከር ጋር መወያየት እንችላለን። ኤኒታይም ያለበት ቦታ ድረስ ሄደን በደንብ መግባባት እንችላለን። አቡበከር ህዝቡን ይቅርታ ጠይቀህ፣ መንግስትን ይቅርታ ጠይቀህ ይህን 15 ሚሊዮን ብር ወርቁ ፈቃደኛ ከሆነ ተቀብለ ለሚመለከታቸው ሰዎች ለማድረስ ድልድይ የመሆን ኃላፊነትን ትወጣ። መንግስትም ህዝብም አምኖ ነው ይህንን ፈቃድ የሰጠ። በታመንከው መጠን ታማኝ ሁን ብዬ የታናሽ ወንድም ምክሬን አቀርባለሁ። በጣም ነው የማከብርህ። እንግዲህ የፕሮቴስታንት እምነት ተከታይ ነው ይህ ወንድማችን። ሰፋ ብሎ ነገሮችን አቅርቦልናል። እንግዲህ አንድ የበጎ አድራጎት ድርጅትን ስንመለከት ሃይማኖት አይለይም። የእስልምናን እምነት ብቻ አይረዳም፣ የኦርቶዶክስን እምነት ብቻ አይረዳም፣ አይደግፍም። ሁሉንም ያቀፈ ሁሉንም የያዘ ነው። ለምሳሌ መቄዶንያን መመልከት ትችላላችሁ። በመቄዶንያ ውስጥ ሁሉም እምነቶች ይገኛሉ፣ ሁሉም ብሔር ብሔረሰቦች ይገኛሉ። ሁሉም በጋራ በእኩል ይረዳሉ ማለት ነው። ሃይማኖታቸውንም በዛ ቦታ ላይ እንዲፈጽሙ ይደረግላቸዋል። ተከባብረው ተዋደው ይኖራሉ። በእንደዚህ አይነት የበጎ አድራጎት ድርጅት ውስጥ እንደው የምንመለከተው እኔ ለምሳሌ መቄዶንያን ብናነሳ መቄዶንያ ምን ትመለከታለህ ብትሉኝ ትንሿን ኢትዮጵያን እመለከታለሁ። ትክክለኛዋን ኢትዮጵያ እመለከታለሁ። ምክንያቱም በዘር አልተከፋፈሉም፣ በብሔር አልተከፋፈሉም፣ በሃይማኖት አልተከፋፈሉም። በጋራ በአንድነት ሆነው በአንድ ጥላ ውስጥ ይኖራሉ ማለት ነው። ስለዚህ ማንኛውም የበጎ አድራጎት ድርጅቶች ከዘር፣ ከሃይማኖት፣ ከፖለቲካ ነፃ ሊሆኑ ይችላሉ። ሰዎች የራሳቸው የሆነ የተለያየ አስተሳሰብ ሊኖራቸው ይችላል። የተለያየ የፖለቲካ አቋም ሊኖራቸው ይችላል። የተለያየ ስለ ፖለቲካ የሚያወዷቸው ነገሮች ሊኖሩ ይችላሉ። ድጋፍና እርዳታ ሲያደርጉ ግን ሰብአዊነት ይዟቸው ነው። ማንም ሰው በየትኛውም የፖለቲካ ውስጥ ቢኖር በገዢው ገዢ ባልሆነው ተወዳዳሪም ተፎካካሪም በሆነ የፖለቲካ ውስጥ ቢኖር የራሱን ሐሳብ ያራምዳል። እኔ በመረጥ ይሄን አደርጋለሁ ካለው የገዢ መንግስት ጋር ሊጣላ ይችላል። እርዳታዎችን ግን ከኪሱ ገንዘብ አውጥቶ ሲረዳ ሲሰጥ ግን በሰብአዊነቱ ነው እንጂ በፖለቲካነቱ ወይም በዘር ወይም ደግሞ በብሔሩ አይደለም፣ ወይም በሃይማኖቱ ጉዳይ አይደለም። እንዴ እኛ እርዳታ ስናደርግ ለኦርቶዶክሳውያን ብቻ ነው? ለምሳሌ እናንተ ለመቄዶንያ ትሰጣላችሁ አይደል? ገንዘብ ለተለያዩ የገቢ ድርጅቶች እርዳታ ለሚያደርጉ ድርጅቶች ገንዘባችሁን ትለግሳላችሁ። ኦርቶዶክሳውያን ብቻ እንዲያገኙ፣ ፕሮቴስታንቱ ብቻ እንዲያገኝ፣ የእስልምና እምነት ተከታዩ ብቻ እንዲያገኝ ነው አይደለም፣ ለሁሉም ነው። ምን ስለሚገደል?
ሰብአዊነት ስለሚገደል ማለት ነው። እንግዲህ ወርቁ አይተነው ወደ 15 ሚሊዮን ብር ለዚህ ድርጅት ሰጥቷል። ይህ ድርጅት ደግሞ ገንዘቡን እንግዲህ የፖለቲካ ነገር ስለሆነ አልቀበልም የሚሉ ነገሮችን እንትን ብሏል ማለት ነው። እንግዲህ ወርቁ አይተነው በራሱ ጉዳይ በተለያዩ ነገሮች ከሀገር ወጥቶ ይሄንን አድርጓል። እንግዲህ አልቀበልም ብለዋል። እሱም ምላሽ ሰጥቷል እና የሰጠው ምላሽ ምንድነው? እኔ አንድ ገንዘቡን ሰጥቻለሁ፣ እናንተ በይፋ ባትቀበሉ ለነዚህ አካላቶች ግን መድረስ ባለበት ሁኔታ አደርሳለሁ የሚል ነገር አድርጓል እና እንደው እንዲህ አይነት ነገሮች ነገ መከፋፈል እንዳያመጡና የሚሰጠው አካል ይሄንን ነገር በተለይ የሀገር ውስጥ ያለም ሰው በርካቶች ይሰጣሉ፣ በውጭ የሚገኙ ባለሀብቶች ለዚህ ድርጊት ብዙ ነገር ያደርጋሉና ሁሉም መቼም የራሱ የሆነ የፖለቲካ አመለካከት ሊኖረው ይችላል። ይሄን ከዚህ ጋር ባናገናኘው የሚል እምነት አለኝ። በዚህ እናንተ ማሳብ አስተያየታችሁን እንድትሰጡ በፍቅር ጠይቃለሁ። እሺ እስቲ ወደ ዶክተር ሮዳስ ደግሞ እንለፍ። ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ ጊዜ መረጃዎችን ያጋራል። ከ28 በላይ መጽሐፎች ጽፏል። የተለያዩ መጽሐፎቹ ሳይንሳዊና መንፈሳዊ ፍልስፍና ያለባቸው መጽሐፎች ናቸው። በብዙ ደብሮች ታውቁታላችሁ። ማህበራዊ ሚዲያ ላይም ጠንካራ ጀግና ወንድማችን ነው፣ የምንኮራበት የምንመካበት። ሲያጠፋ ደግሞ ምን እናገረው? እኛ ሲያጠፋ እንዳደባባይ አንወቅስም፣ እንመክረዋለን። በአቅርባችን ካለ ካገኘን ማህበራዊ ሚዲያ ላይ ወጥቶ ካለ ማለት ነው። ለሱ የሚበቃ እንኳን ለምክርና ለወቀሳ የሚበቃ እንኳን ማንነት የለውም። አግኝተን አናውቅም እስካሁን አሉ። እኛ ጳጳሳት ወቅሰን እናውቅል እንዴ? ጳጳሳት የምንወቅሰው ግን በተግባር ስራ እንጂ እኮ በጵጵስናቸው አይደለም፣ በክህነታቸው አይደለም። ክብረ ክህነታቸውማ ተምረው ለፍተው እድሜ ልካቸውን አውቀው በእግዚአብሔር ተመርጠው ተቀብተው የተሾሙ ናቸው እነሱ። ልክ ሮዳስ ታደሰንም እንደምናከብረው ክብረ ክህነቱን እናከብራለን፣ መንፈሳዊ ሳይሆን ሳይንሳዊ ዕውቀቱንም እናከብራለን። ማህበራዊ ሚዲያ ላይ ሰሞኑን ስለ ታኅሳስ 12 ከተናገረ በኋላ አጀንዳዎቹ ሰፍተው ነበር። መተን ነገር ናቸው። አጀንዳ ስታደርጉት እናውቃለን። እኛ መምህር ዘበነ ለባናይ ስትነሱ እናውቃለን። እኛ የምንወቅሰው አለን እኮ። ነገር ግን እንደናንተ አይደለንም። እኛ የምንወቅሰው የቤት ውስጥ ወቀሳ ነው፣ የታላቅና የታናሽ ወቀሳ ነው። ዘለፋና የማጥፋት አይደለም። አድርገን አናውቅም። እሳቸውም እንደናንተ ሰምተው አያውቁም። ዶክተር ሮዳስም እንደዚህ ሰምተው አያውቅም። እኛ አሁን እናንተ ክስ አቀረባችሁ። ክሳችሁ ምን ነበር መስላችሁ? ጥያቄ አቅራቢዎች ይላል ለሳይንስ ቅርብ የሆኑ አካላት ሲሆን ግለሰቦችን የሚከተሉትን ብለዋል። ስም የላቸውም፣ ማንነት የላቸውም፣ ቅርብ የሆኑ ሰዎች። ሚዲያው ነው በነገራችን ላይ እንዲዘገቡ። ዶክተሩ ለሚሰሩት ስራ ክብር ይገባቸዋል አለ። አንዳንድ ነገር ግን ማጥራት ያስፈልጋል። የሳይንስ ሰዎች ነው እንግዲህ የተናገሩት። ዶክተሩ ከተደበቀ ዕውቀት ያገኘሁት ነው ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይህ መገጣጠም ነው ብለን እናምናለን። ካመናችሁ ለምን ጥያቄ ያቀረባችሁ? ሳይንሱን ሂዱበታ። የተደበቀ እውነት ነው ካለ በዜና ነው የምትጠይቁት፣ እኔ የምትከሱት እናንተ። እሱ በሪፖርት ነው በዜና ጣቢያ ነው የምትከሱት። ሌላኛው ስለሆነም የዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም ቅርስ ድርጅቶች አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል። የዓለም ቅርስ ድርጅት ምን ጠቀመን ለኢትዮጵያ? እስቲ ንገሩኝ። ዩኔስኮ ከተመዘገበ ብዙ ታሪክ አለን። ምን ጠቀማችሁ? ምን አላችሁ? ምን ኖሮ ነው ያውቃል? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕውቀትና ጥበብ ውጭ ምን ኖሮ ነው ያውቃል? ኢትዮጵያውያን ምን ተመዝግበው ምን ጠቀመን? የትኛውን ህዝብ አሳደገ? የትኛውን ህዝብ ከረሃብ አነሳ? የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የአፋርን ህዝብ፣ የሶማሌን ህዝብ አነሳ ከረሃብ? ከየትኛው ስቃይ ያላቀቀ? በቅርስነት መመዝገቡ የትኛውን ጠቀመ? እኛንን እርስ በርስ መግባባት አቅቶን እኮ መባላትና መነቋቆር አንዱ መተቸት እንጂ የተቀመጠ ነው። ምን ጠቀመን? ንገሩን እስኪ። የትኞቹ የሳይንስ ምሁራን ናቸው የተሰበሰባችሁት እዚህ ዜና ላይ ለጠፋችሁት? የሀገር ቅርስ አፍኖ ማስቀመጥ ወንጀልም የትውልድም የሚያስጠይቅ ነው። ጠይቁታ፣ ከሰሱት። ማን ይክሰሰው? እናንተ የሳይንስ ምሁራን ለዜና ዘጋቢ ሰጣችሁ ከሳችሁት። በነገራችን ላይ ይሄን ያመጣውላችሁ ከፕሮቴስታንቶች ገጽ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ወይንም ታውቃላችሁ እንዴ? እና ተጠጣላችሁ። አይ ሲቆይ ታውቁታላችሁ ማለት ነው። ሚስጥር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ሚስጥር ሆነው? እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት።
የት ባከነ? ምን ላይ ዋለ? ቆሻሻ ላይ ትራሽ ላይ ተጣለ? ምን ሆነባችሁ? እሱ ቅርሱን እኮ ጽፎ እያስቀመጠላችሁ ነው። መጽሐፍ ማንበብ አትችሉም ማለት ነው? እንዲህ ብለን እንንገራችሁ? ነውር ነው እኮ። አሊያም በድብቅ የማይነገር ከሆነ በአባቱ ስለሚያስጠይቁ የያዙት አይንገሩናል። ለእናንተ አይደለም የነገረው፣ ለእኛ ነው የነገረው። እኛ እየሰማን ነው። እንግዲህ እንደተከታተላችሁት ነው ዶክተር ሮዳስ ሃይማኖቱን ከሳይንስ ጋር ሳይንሱን ከሃይማኖት ጋር በማያያዝ የሳይንሱ ምንጭ ሃይማኖት መሆኗን እየገለጠ አባቶቻችን ቀደምት የጻፏቸው ቅዱሳት መጻሕፍቶችን እያገላበጠ በርካታ ነገሮችን ሲነግረን በርካታ ነገሮችን ሲተነትን ሁላችሁም ታውቁታላችሁ። በተለይ ምንድነው ሌላው ቤተ እምነት ውስጥ ይሄ ስለሌለ ለምሳሌ ፕሮቴስታንቶች ናቸው የሚያደርጉት ይቀናሉ ማለት ነው። ከነሱ ተመራምሮ እንዲህ ለምሳሌ ፕሮቴስታንት ፓስተሮች ምንድነው የሚመራመሩት ወይስ ስለምን እንደሚናገሩት ብላችሁ ስለ ኳስ ነው። አርሰናል ያሸንፋል፣ ማንቸስተር ያሸንፋል፣ ኢየሱስ የሲቲ ደጋፊ ነው የሚሉ ነገሮች ላይ ነው ሲያተኩሩ የምናየው። የኛ እንቁ ልጃችን ግን ትክክለኛ ሃይማኖት ውስጥ ስለሚገኝ የቅዱሳን አባቶቻችን መዛግብት እያገላበጠ በዚህ ጊዜ ይሄ ይከሰታል ይላል። ይሄን ነገር በማንሳት ምን ብለዋል እነሱ? ኢንተርኔት ላይ ያለ ነገር መቼ ኢንተርኔት ላይ ያለውንስ ነገር አውጥታችሁ ነገራችሁ? አሁን ኢንተርኔት የያዘው ነው። አሁን ታህሳስ 12 ታስታውሳላችሁ፣ ቀኑ አጭር ነው የሚል ነገር ተናግሮ ነበርና አሁን ከዚህ ጋር ተያይዞ ነው የተለያዩ ነገሮችን እያነሱ ያሉት። ሰምታችኋል። ወንድማችን አራያ መካሻ በስፋት ገልጾታል። ይህ የቅናት የሆነ ክፉ መንፈስ ያለ ይመስላል እንጂ በዚህ ደረጃ ሰዎች እኔ እንጃ። አሁን ዶክተር ሮዳስ እኮ ለምሳሌ ከሃይማኖት ጋር እያገናኘ ከሃይማኖት መጻሕፍት እያወጣጣ ከተመራመረው እያወጣጣ ቢናገርም ያንዲቷ ኢትዮጵያ ልጅ እኮ ነው አይደል? ይሄ ሰው ሲጠራ ለዚህ ሰው ሽፋን ሲሰጥ ይሄ ሰው ይሄን አደረገ ቢባል እኮ ኢትዮጵያ ናት የምትጠራው እንጂ ኦርቶዶክስ ተዋህዶ እምነት ያ ወደፊት የሚሄደው ነው። ስለ ሀገራቸው ሰዎች እንኳን የማይኮሩበት ሁኔታ ነው ያለው። ለመክሰስ አሽሙር የሆኑ ነገሮችን ለመናገር የተለያዩ ነገሮችን ለማድረግ ምን ሮጥበት መልካም ነገሮችን እኮ ስናበረታታ አንታይም። በፍጹም በጣም የሚገርመኝ ሁኔታ ማለት ነው። በጣም የሚገርመኝ ሁኔታ እንደው ከዚህ ጋር ባያያዝም አንድ ሐሳብ ልንገራችሁ። አዶናይ እንግዲህ ታውቁታላችሁ ሰግጥ ፈምስ በሚለው ንግግሩ ትክክል ላይሆን ይችላል። በዛ ንግግሩ በጣም ምሁራን ነን በርካቶች ሊቃውንት ነን የሚሉ አካላቶች ሲከሱት ነበር። ይሄ ከኢትዮጵያ ባህል በርካታ ነገሮችን ሲናገሩ ነበር። ይሄ ልጅ መልካም ስራ ላይ ከትላንት ወዲያ በትግራይ ለሚገኙ ወገኖቻችን የሰራው መልካም ስራ ግን እነዚህ ወገኖቹ ወጥተው ምን አላሉት? አላበረታቱት። ያኔ የት ነበሩ? ዛሬ የት ነው? ትላንትና ሲከሱ የነበሩ ዛሬ መልካም ስራ ሲሰራ የት ነው ያለው? መቼ ነው የምናበረታተው? የፕሮቴስታንት እምነት ተከታይስ ቢኮን ይሄን ወንድም ይሄን ያህል ከእናንተ ከኢንተርኔቱ አምጥቶ ብቻ ብዙ ብንናገር ብዙ እንትን እንላለን አይደል የሚባል። እሺ እስቲ በዚህ ሐሳብ ተሰጣላችሁ ያስባለሁ። ወደ ዘመድኩንን ያታለሉት ጉዳይ ምንድነው የሚለውን ነገር እንመልከት። በተለይ ደግሞ በዋልድባም የተከሰተው ነገር ያለውን ነገር በስፋት እንመልከተውና ምን እንደሆነ መነሻውን ነግራችኋለሁ። ዘመድኩንን አታለሉት። በአንድ ጉዳይ ነው ያታለሉት። ቀኑን ልጥቀስላችሁ። ከህዳር 12 እስከ ህዳር 15 ብለው ዋሽተውታል፣ አጭበርብረውታል። ሆነ ብለው ኦርቶዶክሳውያንን እንዲያጠቃ መረጃ ሰጥተውታል። ያሳሳቱትን መረጃ ነው የማሳያችሁ። እሱም ብቻ አይደለም ወንድማችን ጸጋዬ ክፍሉንም ጨምሮ አሳስተዋቸዋል። ሆነ ብለው ነው ያሳሳቷቸው። እነሱ ብቻ አይደለም ማህበራዊ ሚዲያ ላይ ያሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተጽዕኖ ፈጣሪ የሚባሉ ወንድሞቻችንን አሳስተዋቸዋል። እንዴት እንዳሳሳቷችሁ ልንገራችሁ። ወንድማችን ዘመድኩን በቀለ የተደራጁ ዘራፊዎችን ያጋለጠበትን ቪዲዮ ሰርቶታል። ጸጋዬ ክፍሉም ቪዲዮ ሰርቷል። እነዚህ ወንድሞቻችን በኦርቶዶክሳዊ ቤት ላይ እንከን ካዩ የፈለገው ነገር ይምጣ ፊት ለፊት የሚጋፈጡ ወንድሞቻችን ናቸው። ወደ ኋላ ይመለሱ። እኔ በዚህ አውቃቸዋለሁ። የፖለቲካ አቋምና ሌላ ነገራቸውን እሱን የእናንተን ውሰዱት። እኔ በቤተ ክርስቲያን ጉዳይ ነው የማያቸው። እነዚህ ልጆች በቤተ ክርስቲያን ላይ ጉዳይ ላይ አቤት የሚሉት ሐቅን ይዘው እየተሟገቱ ለቤተ ክርስቲያን የሚቆሙ ወንድሞቻችን ናቸው። ታዲያ ለእነዚህ ልጆች የማርያም ወርቅ ላይ እንዲነሰበት ያደረገባቸው አጀንዳ
ህዳር 12 እስከ ህዳር 15 ያለው ፕሮግራም ነው። ላሳያችሁ እራችኋለሁ። ፕሮግራሙ የሎዛ ኢቨንት አይደለም። ፕሮግራሙን ያዘጋጀው አካል ሌላ ነው። ዋልድባ የነሱ አይደለም። ላሰማችሁ። ዋልድባ ኑ ስሙልኝ። ዋልድባን ማን እንዳዘጋጀው ስሙልኝ። የዋልድባ አስተዳዳሪ ነው ደውዬ የማናገርላችሁ። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን አባቴ፣ እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። ቆሞስ አምደ ስላሴ? አቤት። እሺ፣ ጋዜጠኛ አራያ እባላለሁ። እንደምን አሉ አባቴ? ማን? ጋዜጠኛ አራያ መካሻ እባላለሁ። እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። በአንዳንድ ጉዳይ ሰሞኑን ማህበራዊ ሚዲያ ላይ የገቢ ማሰባሰቢያ የቀጥታ ስርጭት ጀምራችሁ ነበረ። እኛ ልረዳችሁ የምንችለው ነገር አለ አባቴ? ጥሩ ታግዙን ያላችሁ ስልክ ልላክልህ በደንብ አዲስ አበባ ያለ። እሺ ገዳሙን ያለው አሁን። እሺ እንትንስ ሎዛ ሁነቶች የሚባል አናግራችሁ ታውቃላችሁ እንዴ? ሎዛ ሁነቶች ሎዛ ሎዛ የለም። ማገናኝ ጠይቀን አናውቅም። ኮሚቴዎቹ አናግረው እንደሆነ። እሺ ስልክ ይላኩልኝ። እሺ አባቴ ስልክ እልክልሃለሁ። እሺ አመሰግናለሁ። እሳቸው አናቅም አሉ። ከዛን ስልክ ላኩልኝ። ስልክ ላኩልኝ ጋር ደወልኩ። እኔ በነገራችን ላይ ይሄን ስደውል ሁለት ነገር ልሰራ፣ ሎዛ ጋር ያለውን ላጠራ፣ ሁለተኛው ደግሞ ዋልድባን በቀጥታ በቃለ ቀርንም በአራያ ሚዲያ በቀጥታ ሰፖርት የሚያደርጉ ሰዎችን ድጋፍ ላድርግ እንደ ሚዲያ ላስተባብር ጭምር ነው። አብሬያቸዋለሁ ልላቸው። ስሙልኝ። አቤት። ሄሎ ጤና ይስጥልኝ። ዮርዳኖስ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና። አሜን። የዋልድባ አስተባባሪዎች ናችሁ? አዎ። ቃለ ቀርን ሚዲያ ይባላል። ምን እንደምንረዳችሁ መጀመሪያ ማወቅ እንፈልጋለን። ሌላኛው ደግሞ ሚዲያ ላይ ማህበራዊ ሚዲያ ላይ አንድ ነገር አይተን ነበረ። ሁነት ፕሮግራሞች ለማዘጋጀት ከሎዛ ሚዲያ ጋር ተገናኝታችሁ ነበረ? ሎዛ ሚዲያ ሚዲያ ብዙ ነው የተጋበዙት። የሚዲያው ክፍል ሰው አይ እንዲያስተባብሩላችሁ። ሎዛ ነው። ሎዛ ኢቨንት ኦርጋናይዘር ነው። አላስታውስም ማን እንዳለና ማን እንደሌለ ብዙ ለይቼ አላውቅም። አይ እንደ ሚዲያ ሳይሆን እንደ ኢቨንት ኦርጋናይዘር ሙሉን እንዲያስተባብር ተጠርቷል ወይ? እሱ ሙሉን እንዲያስተባብርላችሁ ያደረጋችሁት አካል አለ? እሺ እኛ በሚዲያ አንፃር ምንድነው የምንረዳችሁ? የሚዲያዎቹ ሰዎች ስልክ ሰጥና ትወያያላችሁ። እሺ ማስታወቂያ ካላችሁ ገዳማችን ስለሆነ የኛም መርዳት ያለብንን በቻልነው አቅም እንረዳለን። እግዚአብሔር ያክብርልን። እሺ እግዚአብሔር ያክብር። ሄደን አይተን ነው እዚህ ውስጥ የገባነውና ምንም ያለውን ችግር ብዙ የተዋዱ ልጅ የሆነ ሰው እግዚአብሔር መንገዱን ሰላም ቢያደርገው እውነታውን ቢያየው ነው ደስ የሚለው። ያው ጊዜው አሁን ጥሩ ስላልሆነ ነው። እናመሰግናለን ስለዚህ ሀሳባችሁ ራሱ በእውነት ነው። እሺ ለእኛ ምን ያደርጉልናል? ምናልባት ሚዲያ የሚያስተባብሩ ሰዎች የሚፈልጉት ነገር ካለ ቃለ ቀርን ሚዲያ አራያ ሚዲያ የሚባል አለ ነው የዩቲዩብ። በቃ አሁን የሚዲያ ክፍል ሰው ስላለ ስልኬን ስጧቸውና ይደውሉልን። 1.5 ሚሊዮን ብር ጠይቆ ገዳማውያን ዋልድባን ተብሎ የተከሰሰው በዚህ ነው። የገዳሙ አስተዳደር አያውቅም። አስተባባሪዎች ሎዛ ሁነቱናችን አልጠየቁም። ስለዚህ ጉዳዩ የተቀናጀ ለእናንተ መረጃ የላከ ቤተክርስቲያንን ቲክቶከር ወጣቶቻችንን ሊያሰርድብ ወይ ደግሞ ሆነ ብሎ በዘረፋና በማጭበርበረሱ ሊወነጅል የሚፈልግ አካል አለ። የተቀናጀ ነው የምነግራችሁ። ከካህናት፣ ከመምህራን፣ ከሰባኪያን፣ ከዘማሪያን፣ ከጋዜጠኛ፣ ከቡድኖች የተቀናጀ በደንብ የተቀናጀ ማለት የሚፈልገው ነገር ምንድነው? እነዚህ ልጆች ለምን ወጡ? እነዚህ ልጆች ለቤተ ክርስቲያን ለምን ቆሙ የሚል ነው። በነገራችን ላይ ዛሬ ልትሄዱ ትችላላችሁ ልትረዱ፣ በየሳምንቱ ግን አትሰሩ። እንግዲህ እንደተከታተላችሁት ነው። በዚህ በገቢ ማሰባሰቢያው የወጣው ሰነድ ነው። እንግዲህ ይሄ የወጣው ሰነድ እስካሁን ባለቤቱ ገሌ ነኝ ብሎ አልመጣም። የወጣ ሰነድ አለ። በሐዋሳ በቅዱስ ሚናስ ቤተክርስቲያን የተደረገ የገቢ ማሰባሰቢያ እንደሆነ ይነገራል። አንድ ነገር እንድትረዱ የምፈልገው እውነት የት እንዳለች
እውነት የት እንዳለች ታወቃለች ማለት ባለችበት እውነት ቆይታ ትቀጥናለች እንጂ አትበጠስም። ነገ መውጣቱ አይቀርም። በእነዚህ አካላቶች ላይ እውነት ካላቸው ይወጣል። በእነዚህ መልኩ ላይ እውነት ካላቸው ይወጣል። ዛሬ ስለሸፋፈን ነው፣ ዛሬ የተለያዩ ነገሮች ስላደረግን፣ ዛሬ ስላጋለጥን፣ ዛሬ እንዲህ ነው ስላለን በዛ ላይ ሆን ይችላል። እውነታዋ ግን ነገ ከነገ ወዲያ እያደረች እነዚህ መልኩን ጋር እውነት አለ፣ የተገኘው መረጃ የተገኘው ፋይል እውነት ነው ወይስ ውሸት ነው? እነ ሎዛ ኢቨንት የተባለው ሌሎቹም የሚሰሩ ነገሮች በቤተክርስቲያን የሚሰሩ ነገሮች ትክክል ናቸው ወይስ አይደሉም የሚሉ ነገሮች ነገ ከነገ ወዲያ እንደሚወጣ አትጠራጠሩ። ግን አሁን ከዚህ ከዋልድባ ጋር ተያይዞ በስክሪኑ ላይ እንዳስቀመጥኳችሁ ዘመድኩን በራሱ የቴሌግራም ገጹ ያስቀመጠው ነበር። አንብባችሁት ሊሆን ይችላል። እንደዚህ ይላል። ትልቅ ገዳም ነው፣ ለኢትዮጵያ አይደለም ለዓለም የሚጸልይ ገዳም ነው። ይህንን ማፊያ ቲክቶክ እና የአርቲስቶች ቡድን ገዳማችን በራብ ሊፈታብን ነው። ይህን ክፉ ዘመን የምናልፍበት ጥቂት ኩንታል ሰሊጥና ማሽላ ግዙልን ብለው ይለምኗቸዋል። ይህ ማፊያ መለሰላቸው፣ እንዲህ ማላቸው። ለዶኩመንተሪ 1.5 ሚሊዮን፣ ላይቭ ለማስተላለፍ ደግሞ 4 ሚሊዮን ብር ትከፍላላችሁ። የአርቲስቶቹና የቲክቶከሮቹ የአየር ትኬት፣ የሆቴል ወጪ፣ የምግብና አበላቸውን የምትችላችሁ ራሳችሁ ናችሁ ብሎ ይነግሯቸዋል። እነሱም ለማህበሩ እንንገርና መልሱን ነግሯቸዋለን ብለው ተለያዩ። ወደ ገዳሙ ሄደው ለማህበረ መነኮሳቱ ነገሩ። ገዳማውያኑም በሰሙት ነገር ደነገጡ፣ አዘኑ። እንዲማ አናደርግም ብለው ወሰኑ። ውሳኔውም ገሚሶቹ ለልመና እንዲሰማሩ፣ ገሚሶቹ የገዳሙን ከብቶች ገበያ አውጥተው እንዲሸጡ ወስነው ላኳቸው። ለልመና የሄዱት እስካሁን አልተመለሱም። የገዳሙን ከብቶች እንዲሸጡ የተላኩት ግን አንድ በሬ በ40 በ50 ሺህ ብር ላሞች ጭምር ሽጠው ተመለሱ ይላል። እንግዲህ ይሄ በዘመድኩን ፔጅ ላይ የተለቀቀው ነው። ይሄ ገዳም እንግዲህ ሲጣራ የዋልድባ ገዳም ሆኖ ተገኝቷል። እንግዲህ በዋልድባ ገዳም ደግሞ የሚገኙ አባቶች ከሎዛ ኢቨንት ጋር ግንኙነት ነበራቸው ወይ አልነበራቸው የሚለውን አርያ መካሻ የደብሩን አስተዳዳሪ እንዲሁም ደግሞ ለዚህ የተቋቋመውን ኮሚቴ በማናገር ያለውን ነገር አቀርቧል ማለት ነው። አንድ ነገር እንድትረዱ የምፈልገው እኔ ለነዚህ ሰዎች አይከፈል የሚል እምነት የለኝም። ሲከፈላቸው ግን ገዳሙ ራሱ አስቦ ደብሩ ራሱ አስቦ የሚችለው ነው ይሻል። እንዲህ አይነት የበረከት ስራዎች ላይ ሲወጣ እንግዲህ ወጥተው ነው የሚሄዱት። በተቻለ አቅም ያው የትራንስፖርት ሊቻል ይችላል፣ የምግብ ሊቻል፣ የመኝታ ሊቻል ይችላል። ከዛ በዘለሉ ግን እነዚህ በዙ የተባሉ ነገሮች ሁልጊዜ የምንቃወመው ትክክል አይሆን ይሁን እንግዲህ ነገ ከነገ ወዲያ እየተጣራ ይሄዳል። ነገር ግን ገቢ ለማሰባሰብ ተኪዶ ራስ የግለሰቦች ኪስ የሚደልምበት የግለሰቦች ኪስ የሚሞላበት ነገር መሆን የለበት። እንግዲህ አሁን የወጣውን ፋይል ተመልክታችኋል። ወደ 4 ሚሊዮን ብር ወጪ ተደርጎ የተገኘው ግን 2 ሚሊዮን ነው። እነዚህ ይሄ ቤተክርስቲያን 4 ሚሊዮን ካለው ለምን ገቢ ማሰባሰብ አስፈለገ? ሲጀምር ያንን ገንዘብ እንኳን አልመለሰም ማለት ነው። እንግዲህ ይሄ ፋይል ውሸት እንደሆነ ሌሎች አካላቶች ከጀርባ ሆነው የፕሮቴስታንቱ የሌላ ቤተ እምነት ሌሎች አካላቶች እነዚህ ለቤተክርስቲያን የሚሰሩትን በጎ ስራ አይተው ለመጣል የተደረገ ሴራ ነው ጌታው። ስለዚህ አሁን በዋልድባ ያለው ነገር ተጣራ። የገዳሙ አበምኔት ተናገሩ፣ ይሄ ኮሚቴ ደግሞ ተናግሯል በይፋ ማለት ነው። ስለዚህ ዘመድኩንን ያታለለው የሸወደው አካል አለ ማለት ነው። እውነታው ግን ምን እያልኳችሁ ነው? ነገ ከነገ ወዲያ ይወጣ። ቀጥናት ቀርብ ዛሬ እነዚህ አካላቶች ይሄን ባያደርጉ በቤተክርስቲያን እየከበሩ ያሉ ሰዎች አሉ። የራሳቸውን ኪስ እየሞሉ ያሉ ሰዎች አሉ። የራሳቸውን ህንጻ የራሳቸውን ቤት እየሰሩ ያሉ ሰዎች አሉ። ማይካድ በተለያየ ሁኔታ ማለት ነው። ህንጻ እናሰራለን የህንጻ ኮሚቴ ነን እያሉ የራሳቸውን ቤት የሚጨርሱ የራሳቸውን ህይወት የሚያደላድሉ አካላቶች እንዳሉ ይታወቃል። ይሄ ምንም ይካድ አይደለም። ግን በቤተ ክርስቲያን ስም የሚደረጉ ንግዶች በግለሰቦችን ለማካበት የሚደረጉ ነገሮች ይቁሙ፣ ይቅሩ። በዚህ ጋር ተያይዞ ይሄ መታሰብ አለበት ማለት ነው። በርካታ ነገሮች በርካታ አስነዋሪ ነገሮች እየተደረጉ ስለምናይ እውነታውን ግን የነዚህንም አካላት እውነታ ነው ነገ ነፃ የሚያወጣው። እንግዲህ አሁን በታህሳስ 19 ወደ ሐዋሳ ሄዱ አካላቶች አሉ ወጣ የተባለውን መረጃ ለማጣራት ማለት ነው። ነገ ከነገ ወዲያ ወጥቶ የምናየው ነገር ነው ማለት ነው። ግን እርስ በርሳችን መጎታተቱን ትተን ደግሞ በጋራ በአንድ ዓላማ እንጓዝ። እነዚህ ወንድሞቻችን ጠፍተው ከሆነ እንመልሳቸው፣ አጥፍተው ከሆነ እንመልሳቸው። በራሳችን አናባራቸው፣ አናጥፋቸው። ከሄዱ ከጠፉ እኮ ክርስትና ያደል በዚህ ደረጃ መታሰብ አለበት ብዬ አስባለሁ። እስቲ በዚህ ላይ እናንተ ሐሳባችሁን እንድትሰጡ በፍቅር እየጠየቁ ለዛሬ ያስኩላችሁ ይሄን ነው። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።